እያወክ ነበር እናቴን ያሳገትከኝ። ምን አይነት ጨካኝ ነህ? የገዛ እናቴን አግቻት እንዳሰቃያት ከደረካት በኋላ ጥሩ ሰው ለመሆን ስትሞክር አታፍርም? ዳግም ተረጋጋ። ባልረጋጋስ ምን ልታመጣ? ሰውነትህ ስለወፈረ መፈራ መስሎ ነው? አልረጋጋ። ምን እንደምታመጣ ያለ በዚህ መንገድ ሁለታችንም አንጠቀም። ተረጋጋና እንነጋገር። እናቴን እኮ ነው እንዳግት ያደረገ ጨካኝ። አሰግነ። አይ ችግር የለውም። በምላሹ አንድ የምታደርግልኝ ነገር ስላለ በሱ እንከከሳለን። እናቴን አገናኝተኛል። ለአንተስ ምንስ ባደርግልህ? ጎበዝ ልጅ፣ ጥሩ ጭንቅላት አለ። እኔ ምን መቼ ነው ግን ገነት እናቴ መሆኗን ያወቀው? ከበፊት ጀምሮ አውቅ ነበር። ለነገር ጥሩ ጊዜ እየጠበቅኩ ነበር። አሁን ጊዜው ደርሶ ነገርኩ። የበላይናት እባክዎት እንዳይሞቱ። የበላይናት እሺ፣ ሁለብልኝ እንስነፈለት እያወክ ነበር እናቴን ያሳገትከኝ። ምን አይነት ጨካኝ ነህ? የገዛ እናቴን አግቻት እንዳሰቃያት ከደረካት በኋላ ጥሩ ሰው ለመሆን ስትሞክር አታፍርም? ዳግም ተረጋጋ። ባልረጋጋስ ምን ልታመጣ? ሰውነትህ ስለወፈረ መፈራ መስሎ ነው? አልረጋጋ። ምን እንደምታመጣ ያለ በዚህ መንገድ ሁለታችንም አንጠቀም። ተረጋጋና እንነጋገር። እናቴን እኮ ነው እንዳግት ያደረገ ጨካኝ አረመኔ። ለአንተ ሞት ነው የሚገባ። እገልሃለሁ። እንድታግታ ስላደረኩ እንደው ልታመሰግነኝ የሚገባ። ምን አባ ነው የምትቀባጠር? እውነቴን እኮ ነው። እኔ ከምገላት አንተ ብታግታት አይሻልም እንዴ? በቃ መታይ ይሄን ብቻ ነው የምትችለው? አንተ ሴታ ሴት አውቄ ነው ዝም የምል። ባትለኝስ ምን ልታመጣ? ያላቅማት ትጨርጨር። ከፈለኩ እንደ ጉንዳ ነው ሽጭ ፈልገህ ምንም ይቆጨኝ ነገር ምንም በኋላ ይቆጨኝ ነገር እናታርጋጋ። ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚሉን አብረን እናያለን። ዳጊ ሳሚን እናቴ መሆኗን እያወቅህ እናቴን እንዳግታትና እንዳሰቃየ ስላደረገኝ እገልሃለሁ፣ እንዴት እንደዚህ ታደርጋለህ ብሎ ዳጊ ሳሚ ላይ እየጨዋ ነበር። ተረጋጋ ዳጊ፣ እንግዲህ አሁን እናቴን አግኝታ እናቴ መሆኗን ከመጀመሪያም ታቅ ነበር አይደል? እናቴን እኔ ከምገልህ አንተ ብታሰቃያት ይሻላል ብዬ መርጬ ነበር። አንተ ትዕዛዙን ባትቀበል ኖሮ ይሄን እናቴን ገድያት ነበር ብሎ ይነግረዋል። ከዛ ዳጊ እጅግ በጣም እናደድና በቦክስ ይመታዋል። እንዴት ብደፍር ነው እናቴን እንደዛ ገዛ እናቴን እንዳሰቃያትና እንዲመታ ስታረገኝ ነበር? አንተ ምን አይነት ጨካኝ አረመኔ ነው ብሎ እየደመታው ነበር። እንግዲህ ምን ማድረግ ነበረብኝ? እንግዲህ እንደዛው ካልሆነ ምንም ማድረግ አልነበረብኝም ስል እየዛተ ነበር። እናም ቃልም ሄለንን አርፊ የምትቀመጭ ከሆነ ተረጋግተሽ ተቀመጪ፣ ይኸውልሽ ሰላም እንድትወድሽ ጥሩ ሰው ለመሆን አስመሲ እያለቻት ነበር። ገኒ በጣም ደስ ብሏታል። ዳጊም ልክ እንደ ልጇ እንደምታየው ለራሷ ቃል ገባች። ዳጊም እጅግ በጣም እንደሚወዳትና ልክ እንደ ወላጅ እናቱ እንደማያት እየነገረው ነበር። እናም እባክህን እያለችው ቢሆንም እባክሽ እኔ ምንም ነገር ፈጣሪ ሆይ ልጄን ጠብቅልኝ እያለች ነበር። ቃልም ውርሱን በሙሉ ታካፍኛለሽ፣ አለዛ ግን ሁሉ ነገር ለሰላም እናገራለሁ ብላ ሄለን ስትዝትባት ነበር ማለት ነው። ነገር ግን በጭራሽ አታስቢም፣ አሁን የምንፈልገው ነገር ሰላም ውርሱ ውስጥ ስላስገባችን ውርሱን በኔ ስም እስክታረግ ድረስ መረጋጋት አለብሽ እና ሰላምና ብሌንን ለማጣላት ቪዲዮውን የማውን ከዳጊ ጋር ቆማ በነበረች ስራ ትሰርም እንደ በይልችበት ነው የምትቆማ። አንቺ ከቤት ስትወጪ እሷ ከወንድ ጋር ነው እሸሸ ገዳ የምትለው እያለች ከብሌን ጋር ልታጣላት እየሞከረች ነበር። ቃል የማውን ነገር አትናገሪ ብሌን በጭራሽ እንደዛ አታረግም እና ቪዲዮ ስታየው እንግዲህ
እኔ ስለማታምኝ ማሚ ብታምኝም ደስ ላይ ነበር። ይሁን ከፈለሽ ቪዲዮ ላሳይሽ። ይፈልግ በምሽት ወጥታ ብዙ ነገር እያደረገች ነው ብሌን ብላ ለማጣላት ስትሞክር ነበር። እና ብሌን ከዚህ ቤት መቆየት የለባትም ትውጣ ስትል ሰላም በጭራሽ አይሆንም ብሌን እንደ ልጄ ነው የማያት እያለቻት ነበር። እና የነገረቻትን በሙሉ እንግዲህ ቪዲዮን ታሳያና ሰላም በጣም ትናደዳለች። ብሌን ስርዓት አላት ልጅ ነች በጭራሽ እንደዛ አታደርግም ብላ ስትከራከር እንግዲህ ስርዓት አላት ልጅ ያልሽው ልጅ እችን ትመስላለች ብላ ቃል ሲጀመር አንቺ እንዴት ወደ ልተነሻቸው ቻልሽ? ይህን ማድረግ አልነበረብሽም ታሳፍራለች ብላ ጨዎችበት። ማሚ እሷ ላጠፋች እኔ ላይ ነው የምትጮይ? እኔን የምትቆጪ? በቃ እኔ ማናደድና እኔ ማቋሸሽ ደስ ልሻል አይደለ? እሷ ላጠፋችው እኔ ለምንድን ነው የሚወቀሰው? ሲጀመር እኔ ቀረስኳት እንጂ ምን ያደረኳት ነገር አለ እያለች ቢሆንም ወደ ቤት ተመለሽ ብለሽ እንዳይትሽ ትትቆጫት ሲገባ ከኋላ ሆነሽ መቅረጽ አልነበረብሽም። መቼም እኔና እሷን ለማጣላት አስበሽ ከሆነ በጭራሽ አይሳካልሽም እያለሽ ነበር። ሄለንም ቆይ ብሌን ለምንድን ነው የምታያት? ምን አረገችሽ? ወይንስ ብሌን የሰላም ልጅ መሆኗ ነው? አዎ ሰላም የሰላም ልጅ ብሌን መሆኗን አላወቀችም ነበረ አላወቀችም ነበረ ሄለን። እና ብሌን ትክክለኛ ሰላም ልጅ እንደሆነችው ስትደርስበት ይገርማል። እና ጨዋታው ገና መጀመሩ ነው እያለችው በኃይሉ ከእስር ቤት እንደምፈታው ሳሚ ሳቅ በጣም ተጨነቀ። ዳጊ ሳሚን እገላለሁ ብሎ ለወጋ በነበረው ግን አልወጋም። እጁን ብረቱን ይዞ እጁን ብቻ ነበረ የተጎዳ። ዳጊ አርፈ ማትቀመጥ ከሆነ ስማኝ፣ አሁንም ቢሆን በኃይሉ ከእስር ቤት ልወጣ እየወጣ ስለሆነ እናቴም ሆነ ራስን ታጣለ። ስለዚህ እልቁንስ ከኔ ጋር ብትስማማ ይሻላል እያ ነበር ቃል በኃይሉ ከእስር ቤት እንደሚወጣ ደውላ ስለነገረች እና ማድረግ አለባት በኃይሉ አሁን ያተንከሲስ በኃይሉ የሚባለው ይመጣል። ስለዚህ የምታረጊ ነገር እየተጠነቀቅሽ እጅግ በጣም አደገኛ ሰው ነው። ስለዚህ የማውን ነገር እሱ ቤት ተቀባጠጠረሽ ችግር ውስጥ እንዳገቢ ነግሬሻለሁ። ይኸውልሽ እሱ ከመግደል ወደ ኋላ እንኳን አይልም። ስለዚህ እሱ ቤት ስትናገሪ ጥንቃቄ አድርጊ እያለቻት ነበር። እና ቆይ በኃይሉ የሚባለው ሰው ተዋውቄ ብቻ እስክትዋውቁ ድረስ እኮ በጣም ጓጉቻለሁ። ምክንያቱም ላንቺ አጎትሽ ከሆነ ያው የልጅ የጓደኛዬ አጎት ስለሆነ ለኔም አጎት ይሆናል አይመስልሽም እንዴ እያለቻት ነበር ማለት ነው። እና በኃይሉ ሲመጣ ምን ማለት እንዳለበት እየነገረች ነበር። አዎ በኃይሉ ዛሬ ከእስር ቤት ይወጣል። ስለዚህ ቤቱን ሞቅ አድርገን እንጠብቀዋለን ስትል ሰላም ትነግራታለች። ቃል ግን እጅግ በጣም ፈርታ ነበር። ምክንያቱም በኃይሉ ከመጣ እሱ እንዳሳሰረችው ካወቀ ችግሩ ስለምትገባ እጅግ በጣም ፈርታ ነበር። እና በኃይሉ ሲመጣ ጨዋ ልጅ ሆነሽ እና እሱ የምጠይቅሽን ነገር በስነ ስርዓት ትመልሽለታለሽ። ይኸውልሽ እነግርሻለሁ እሱ ምንም ብለሽ ምንም እንዳትናገሪ እና ቃል ጓደኛውን ብለሽ ብቻ ሰላም በዩ። ሌላ ነገር ምንም ነገር ከሱ ጋር እንዳታውሪ፣ አለዛ ችግር ውስጥ ትገባለሽ። ስለሱ አታስቢ። ስለምክርሽ አመሰግናለሁ። ስለዚህ አጎትሽን ለመታወቅ በጣም ጓጓው እያለቻት ሙድ እያዘጀባት ነበር ማለት ነው። እና በኃይሉን እንደምንም ብለን ከዚህ ቤት እዚህ እንዳይቆይ እናደርጋለን እና እንደም ውርስ ውስጥ እንደገባውና ሰላም በሷ ስም ውርስ እንደምታረጉ መስማት የለባትም። ከሰማ ሌላ ችግር ይፈጠራል። ስለዚህ ይህንን ትንፍሽ እንዳትይ ብላ ታስጠነቅቃታለች። ሄለን አብሽር፣ አንቺ የምትፈልጊ ነገር ይሆናል፣ ማስመሰል ያደግንበት ነው እያለቻት ነበር ማለት ነው። እና ብሌን ሰላም ውርሱን በሙሉ ለሳል ታዞርና ትክክለኛ ልጇ አድርጋ ስለተቀበለች እጅግ በጣም ትናደዳለች። ምክንያቱም ቃል ትክክለኛ የሰላም ልጅ እንዳልሆነች ልባ ስለማቅ ይህንን ለሰላም ለመናገር ብትሞክሩም ግን አልቻለችም። እናቷን ለመግደል ሲያስፈራራት እንደነበረና ቆይ ምንድነው ቅድም ውርሱ ለኔ ሲዞር ቅናት ነው እንደዚህ አንጨርጥለሽ ብድቅ ያስባለሽ አይመስለኛል። ቀንተሽ ነው አይደለም? ሰላም ሀብቷን በሙሉ ለኔ ልታወርስ እንደሆነ ስትሰሚ ብድቅ ብለሽ ተናደሽ ወጣሽ። ነግሬሻለሁ፣ ተጠንቅቂ፣ የማውን ነገር እንደማታረጊ ተስፋ አደርጋለሁ እያለች እየዛተብችበት ነበር ማለት ነው። እሱን እኔን አታስፈራሪኝ፣ መቼም ትክክለኛ የሰላም ልጅ እንዳልሆነ አንቺም እኔም ሁለታችንም እናውቃለን እና ይሄ ውርስ ለማን እንደሚገባ ጠንቅሽ ታውቂያለሽ። ትክክለኛ የሰላም ልጅ ማን እንደሆነች ባላቅም ነገር ግን አንድ ቀን መምጣቷ እንደማይቀር ተስፋ አደርጋለሁ ስትላት ብሌን ምንም ነገር እንደማትተነፍሽ ቃል ግቢልኝ፣ ነግሬሻለሁ። በኃይሉም አሁን ከእስር ቤት ሊፈታ ነው። ያቺ አሮጊት እናትሽ ከእስር ቤት ወጣለች። ስለዚህ ደግማ ችግር ውስጥ እንደማገባ ከምትፈልጊ ከሆነ
እኔ ምንሽን ብታረጊ ይሻልሻል። አለዛ ግን እሷም ሆነ አንቺ ሁለታችሁም ችግር ውስጥ ትገባላችሁ። እባክሽ የማውን ነገር እንዳረግ አትገፋፊኝ እያለቻት ነበር ሄለን። ቆይ ምን አድርጉ ነው የምትይኝ? ትሰሚኛለሽ? ጓደኛዬ ስታስከፋይ ባይ ነግሬሻለሁ እያለች ስጮህ አንቺ ሲኒ ቆይ አንቺ ደግሞ ምን ይወርሽ ነው? የሚያመቅች ነገር ውስጥ አትግቢ። ስለዚህ እንግዳንሽ አርፈሽ እንደ እንግዳ አርፈሽ ተቀመጪ እያለች ትጮህባታለች። እና ቆይ እስከመቼ ነው እንደዚህ ፉን ፉን የምትይኝ የምታቆርፍኝ እያለቻት ነበር ሄለን። እባክሽን ተይኝ ልተኛበት። ቆይ ችግርሽ ምንድን ነው እያለቻት ነበር። አላቅም እና አጎትሽ ከመጣ በኋላ እኮ ፊትሽ ይዘብዝብሻል። ታዲያ አጎትሽ ስመጣ እንደዚህ ነው ፊትሽ የምትጠይ እያለ አንቺ እሱን በደንብ ስለማታቂ ነው። ብታቂ ኖሮ እኮ እንደዛ አትይኝም ነበር። እና ቃል ብቻሽን ላናግርሽ እፈልጋለሁ ብሎ ባይሉ ጠርቷት ብቻውን ለማናገር ሲፈልግም እሷ ግን በጣም ፈርታ ስለነበረ ባይሉ ለምንድነው ብቻዬን ልታናግረኝ የፈለከው? ምንድነው ችግር አለ እንዴ ስትል ሰላም ምን ተፈጥሮ ነው ባይሉ በንገረኝ ለኔ እያለችው ነበር። እህቴ አታስቢ፣ ቃልን የማናግራት ነገር ብቻ ስላለ ነው። ስለዚህ ምንም አታስቢ እህቴ እያላት ነበር። ነገር ግን በጣም ፈርታ ነበረ ቃል እና አንድ ነገር ያደርገኛል ባይሉ ብላ እጅግ በጣም ሰግታ ነበር። ግን ሄለን ለምንድነው ባይሉን እንደዚህ የምትፈራው ቃል እያለች ማሰላሰል ትጀምራለች። ምክንያቱም ስለ ባይሉ ሲነሳ በጣም ትደናበራለች፣ እጅግም በጣም ትፈራለች። እና ይሄ ነገር እንደውም ጥሩ ነው ብላችሁ ታስባላችሁ? ይሄን ነገርማ ፈልፍዬ ደርስበታለሁ። እኔ እውነት ቃል አይደለሁም ማለት ብሌን፣ እኔ ሄለን አይደለሁም። ስለዚህ ይሄን ያለ ባይሉን የምትፈሪበት ምክንያትሽ ልትነግሪኝ ትችያለሽ ወይንስ ሰውዬን አንቺ ነሽ ከርቸር ላይ ያስገባሽው ከመጀመሪያ እያለችው አላቅም። ቃል ጸባይሽ እየተቀያየረብኝ ነው። ምንድነው ስላጎትሽ ስትሰሚ እንደዚህ የምትናደጅ? ችግሩ ምንድነው እያለች ሰላም ስጨውባት ነበር ማለት ነው። ስለ ባይሉ ስትሰሚ ብዙ ጊዜ ትደነግጫለሽ፣ ትደናበራለሽ፣ በጣም ትንቀጠቀጫለሽ። ቆይ ባይሉን ይሄናል ምን አድርጎሽ ነው አልገባኝም። ስለሱ መፈታት ስትሰማ ባለፈው በጣም ደንግጠሽ ነበር፣ አሁን ደግሞ በጣም ከመደንገጥሽ ራሱ ትደናብረሻል። ቆይ ምን ተፈጥሮ ነው? ምን እየሆንሽ ነው ብላ ጠይቀቻት እና አይ በጣም ደስ ብሎኝ እኮ ነው፣ ደስታዬ ነው እንደዚህ ያደረገኝ፣ ደስ ስላለኝ እኮ ነው እያለችው ነበር። ይሄን አልተደስተሽ ነው? አው ደስ ብሎኝ ነው። አጎቴ ከእስር ቤት ስለተፈታ ተቀልሽ ይሄንን ቀን በጉጉት ስጠብቅ ነበር። ለዛ ነው በደስታ ተደናባብሬ ነው እንጂ ምንም የተፈጠረ ነገር የለም ስትል ነበር። እና ለዛ ነው ማለት ነው ስትለው፣ አው ጥሩ አጎትሽ እንግዲህ ናፍቆሻል እና እስር ቤት ግን ሄደ ስላልጠየቅሽ እርግጠኛ ነኝ ተቀይሞሻል። ስለዚህ እንዴት እንደምትክሺው ባላቅም አታስቢ እናቴ፣ አጎቴን እንዴት እንደምክሰው በደንብ አቅበታለሁ። ስለዚህ አታስቢ እያለቻት ነበር ማለት ነው። እንግዲህ በመጨረሻ ለመገናኘት ይወስናሉ። በኃይሉም ይመጣና ኃይልን እንግዲህ ማነሽ ብሎ ይታወቃታል። ሰላምም ግን የባህሉና የሄለን የባህሉና የቃል ሁኔታ ግን በጣም ግር ብሏታል። ቆይ አልገባኝም፣ ምንድነው እንደዚህ ግር የሚልሽ ወይም ደግሞ ምን እየተፈጠረ ነው እያለችው ነበር። ነገር ግን እየተፈጠረ ያለው ነገር ሰላምን ግራ ተጋባች። ሄለን አንቺ የማይመለከትሽ ነገር ውስጥ አትግቢ፣ የማይገባሽ ነገር አትግቢ። ቆይ እኔና እሷ ስናወራ አንቺ ጣልቃ አትግቢ። ስለ አጎቴም ሆነ ስለማንም ነገር ማውራት የለብሽም ከማየት ውጪ። እባክሽን አታሳብጅኝ፣ እንኑርበት። ህይወትን ለመጥበጥ ነው እንደዚህ የመጣሽው እያለች ስትጮውበት ነበር ማለት ነው። ቃል ራስን ለመረጋጋት ሞክር እንጂ ምንድነው እንደዚህ መጨናነቅ እያለቻት ነበር። አንቺ የሚያመለከትሽ ነገር ውስጥ ጣልቃ አትገቢ እያለች እየዛተችበት ነበር ማለት ነው። እንግዲህ ብሌንም በመጨረሻ ሰላም እናቷ እንደሆነች ሳሚ ለማን እንደነግራት ቀጥሯት ነበር። እሷም በደስታ እናትሽ የት እንዳለች እና እናትሽ ማን እንደሆነችም ጭምር እነግርሻለሁ፣ ግን ከዛ ከርፋፋ ጋር ሳይሆን ብቻሽ እንድትመጪ ነው የምፈልግ ብሎ ይነግራታል። ከዳጊ ጋር እንድትመጪ አልፈልግም። እናትሽ ማን እንደሆነች እንድታቂ፣ እናቴ ማን እንደሆነች ሊነግረኝ አንድ ሰው ቀጥሮኛል እናቴ ብላ ከገኒ ጋር እያወራችው ነበር ማለት ነው። እና ገኒ ከጭራሽ አይሆንም፣ ብቻሽ እንድትሄጂ አልፈልግም ልጄ፣ እናትሽን ማን እንደሆነች እኔም የሆነ ሰው ደውሎ ነግሮኝ ነበረ ልጄ እያለቻት ነበር። እናቴ ማን ነው ታዲያ? እናትሽ ሰላም እንደሆነች ነበረ የነገረኝ። እንግዲህ ማን እንደሆነች ባላቅም ማንነቱን ባላቅም እናቴ ማን እንደሆነች እንድነግረኝና እናቴ የት እንደምትኖርም ጭምር እንደምነግረኝ ነግራን ለማንም ሳትናገሪ እንድትመጪ ይፈልጋሉ ብሎ ነግሯት ነበር። እናቴ ትክክለኛ ወላጅ እናቷ ሰላም እንደሆነችው ስነግራት ይሄ ማቀልድ ነው፣ በጭራሽ እናቴ ሰላም ልትሆን አትችልም ብላ ስትነግረው
ይህንን አላምንም እባክህ ቀልድን ለሌላ ጊዜ አቆይ ትለዋለች። እና ትክክለኛ እናቷ ሰላም እንደሆነች ስትሰማ ይህን ሲያወሩ እንዳጋጣሚ ሄለን ትሰማለች ማለት ነው። እና ብሌን ትክክለኛ የሰላም ልጅ ነች ማለት ነው። ይሄ ድራማ ገና መጀመሩን እያለች ነበር። ወደ ተመልካዮቼ የዛሬ ቪዲዮ ምስል ነበር። በቀጣይ ቪዲዮ እስክንገናኝ ድረስ ሰላማችሁ ይብዛልኝ። ቪዲዮ